ሳምንት ብዙዎቻችሁ ታስታውሱኝ ይሆናል እዚህ ስፍራ ላይ ለ15 አመት የነበረ ቋጠሮ ነው በስራዬ ጉዳይ ላይ በጣም ትልቅ ቦታ ትደርሳለች ተብሎ ይጠበቅ ነበር በማላቀው ሁኔታ ነገሮች ተበላሽተው በቃ መጨረሻ ላይ በቃ ቤት ገባሁኝ ይደወላል ሄዳለው ሁሉን ውል ከፈጸምኩ በኋላ ግን ተመልሶ ይበላሻል ወይ አላፊው ተነስቶ ይሄዳል ወይ ሆነ ነገር ይፈጠርና ድርጅቱ ይዘጋል ሰለችኝና ተውኩት እና ጽሁፎች በጣም ጽፍ ነበር ርዕሶች ይሰጡኛል በጣም በዛ ጉዳይ ላይ ጽፋለሁ በጽሁፎቼም በጣም በእጅ ገንዘብ ተከፍሎኝ ያቀም በቼክ ነበር ገንዘብ መቀበለው ሁሌም እና በዚህ ሁኔታ ውስጥ ያለሁኝ እዚህ የመጡ ልጆች ቻናል ያለባቸው ብዙ ቤተክርስቲያኖች ደጅ አድሬ ገብቻለሁ ግን አልተፈታም ቋጠሮዬ ተውኩኝ በቃ ተስፋ ቆርጬ በዚህ ሁኔታ ላይ ያለው ነው ግቢያችን ያሉ እህቶች እዚህ መተው ባክሽ እዛ ሂጂ እግዚአብሔር ትልቅ ስራ እየሰራ ነው አሉኝ ብዙ እንትን አላልኩትምና ከ6 የተለያዩ ሰዎች ተሰማ ግን ምክንያት ይኖራል ብዬ ለኔም አልነበረም የመጣሁት ለልጄ ጉዳይ ነው በቃ ይዣት የመጣሁት እግዚአብሔር ግን ከመጀመሪያው ጀምሮ ትልቅ ስራ ሰራ ሞገሴ ተገፎ ነበር በሚሄድበት በፊት በትልልቅ ቦታዎች ላይ ትልልቅ ጉዳዮችን ይዤ ገብቼ ሳላስፈጽም አልወጣም ኋላ ላይ ግን በሄድኩበት ቋንቋ ይደበላለቅ ነበር በጣም ተጣልቼ ተበሳጭቼ አልቅሼ ተስፋ ቆርጬ ቤት ገባለሁ ቃል ይዞ የመጣው ነብይ ሳምንት ላይ ታስታውሳላችሁ እዛ ጋር ቁጭ ብዬ ሞገስሽን ነጠቀሽ ነገር ምንድነው ከዚህ በኋላ ፊትሽ አይቆምም እግዚአብሔር ሞገስሽን መልሶታል 3 ማዕተም ግንባርሽ ላይ መጥቷል እግዚአብሔር ብሎ በዘይት ተረጋገጠልኝ አሜን ብዬ ጮክ በሷ አላበቃም ድግምት ነበረ ሆዴ በጣም እንደዚህ አብጦ ነበር ይገላበጣል ሰዎች እርጉዝ ነሽ ይሉኛል ቼክ አፕ ላደርግ ብዙ የተለያዩ ሆስፒታሎች ሄድኩኝ ኔጌቲቭ ሆነ ከዛም በኋላ ራሴ ደግሞ ከፋርማሲ ገዝቼ ቼክ አደረኩኝ ምንም የለም ይሄ ነገር ምንድነው ላለው በቃ ሰው ቆሞ ልብስ ስቀይር ምናምን ይታያል ልክ አንድ እናት ልትወልድ ስትደርስ እንደሚታየው ሆዴን ውጥር ያደረገ እንዲ ሲገለባበጥ ሆዴ ውስጥ ይታያል በዛን ሰዓት ያዞረኝና ሊጥለኝ ይፈልጋል ብዙ ጊዜ ደግሞ ራስሽን አጥፊ የሚል ስሜት ነበረ እዚህ ከመምጣቴ 2 ቀን በፊትም በቃ ኦሬዲ ራሴን ለማጥፋት በቃ መጨረሻ ደረጃ በደረስኩበት ሁኔታ እግዚአብሔር በዚህ ፕላቴና ልኮ ተናግሮኝ ይሄ መንፈስ ቅዱስ ድምጽ ነው ብዬ ቀረው አርቡን እዚህ መጣው እግዚአብሔር ፈታኝ ድግምቱ ተመታ እግዚአብሔር ሰው እዚህ ጋር ቆሞ በቃ ፈርሰሃል ሲል ከሆዴ ውስጥ የሆነ ነገር ምንጭቅ ብሎ ሲሄድ ነው የታወቀኝ ከዚያ ወዲህ ነፃ ነኝ እግዚአብሔር ይመስገን እቺን ቤተክርስቲያን ስለሰጠን እግዚአብሔር በእውነት ጌታና አከብረዋለሁ የ15 አመት ቋጠሮ ነው የተፈታው ለረጅም ጊዜ ስልክ ተደውሎልኝ አያቅም በቀደም ሳይለንት ላይ አርጌው አጋጣሚ የውጪ ስልኬ ላይ አይቻለው አሁን 2 ስልክ ጠብቂ ብሎኛል የምስራች ብቻ አይደለም ይዤ የምመጣው እግዚአብሔር አይምሮዬን ወደ ገንዘብ ከበፊቱ ነው የቀየረው ገና ተማሪ ሆኜ ነው እኔ በጋዜጠኝነት መስራት የጀመርኩትኝ ያንን ብር ይዤ መጥቼ ዘመኔን የበላው ጠላት ይሄን ቤት ሰርቼ እሱን መበቀል ነው የምፈልገው ኢየሱስ ጌታ ነው ለጌታ ክብር አንዱስ አሜን አሜን እቺ ቤተክርስቲያን ተስፋ እንደኔ ያሉ ስራት ውስጥ ያሉ ሰዎች መጥተው ይፈቱ አንድ ወንድሜ ነግሬው መጥተው ተፈቷል እግዚአብሔር ይባረክ ደስ ብሎኛል በጣም እና ወንድማችንን እግዚአብሔር ከዚህ የበለጠ ጸጋ ይጨምርለት አሜን አመሰግናለሁ እውነት እዚህ ቤት ጌታ አለ እኔ ብዙ ነገር አይቻለሁ እዚህ ቤት እውነት ለኔ የተደረገበት ልዩ ነው እውነት እንደኔ በቃ እግዚአብሔር የት እንዳነሳኝ ነኝ የሚያውቀው እውነት ብዙ ነገር አድርጎኛል ጌታ እግዚአብሔርን አመሰግኑልኝ እግዚአብሔር ያደረገኝ አመስግኑልኝ አፖስተሪ እጅጋርጌ አመሰግናለሁ እውነት እጅጋርጌ አመሰግናለሁ አፖስተሪ እዚህ የጸለው ነበር ከዛ የሆነ ቀን አርብ ቀን ነበርና ከዛ አዲስ በር ይከፈታል ዘመን መጥቷል ያሉ የጸልዩልኝ ነበር አሜን ብዬ ዞር እንደዚህ ሲልኝ ስልክ ተደወለብኝ ከዛ ስልክ ሲደወልብኝ ወጣውኝና ስልኩን አነሳው ከቢሮ ነው የሚደውሉ ነገ 3 ሰዓት ኢንተርቪው እንደምታረጊ ተስፋ አረግልሻለሁ አለች አሜን ብዬ እሷ እንደዚህ ስትለኝ እሺ አንኮት ከዛ 3 ሰዓት ሄርኩኝና ኢንተርቪው አረኩልኝ ስራ አግኝቻለሁ እግዚአብሔር እንደሚያመሰግን አድርጎኛል ይሄንን እድል አላገኘውም ነበር እኔ እውነት ይሄንን እድል አላገኘው ነበር ጊዜ የለኝም ነበር እግዚአብሔርን ለመጸለይ ራሱ ጊዜ የለኝም ነበር እንደዚህ አልነበርኩም እኔ አሁን እንደሚያመሰግን እግዚአብሔር አድርጎኛል ለጌታ ክብርና አምጣ እስቲ በደንብ አጨብጭቡና አርብ ዕለት እግዚአብሔር ተናግሮ ቅዳሜ ዕለት እግዚአብሔር የሥራ በር ከፈተላት ክብር ሁሉ ለመን ተሰማ ጫላ ባላለው የሚሰራው ሬዲዮ ጣቢያ ኤፍኤም ነው ኢቢሲ ማለት ነው እና አንድ እህታችን እዛ ቸርች ሄዲ ተስፋ
የትውልድ ተስፋ አለችና አሁን ቦታውን አላውቅም። ያው ሰፈራችን እዚሁ ካምፕ ውስጥ ስለሆነ እዚህ ቸርቹን አላውቅም። ሮብ ዕለት ከሰዓት መጥቼ ሰውም የለም ነበር። አንኳክቼ ስል አንድ ልጅ ተከፈተልኝ። ሲከፍትልኝ ሰው የለም ስል ግባ አለኝ። ገባውና ሲያይ ሰው የለም። አሁን ለካ ወንበር እያስተካከለው ነው ይሄ ፓስተር ወንድማችን። አሁን ከዛም በኋላ ማምጣት ትችላለህ ወይ ስሉ ማታ አካባቢ ወደ 1 ሰዓት ስሉኝ ስራ ቦታ ነኝ። ስራው ራሱ ይሄ ቦታው ልይ ብዬ ነው የመጣሁት አልኳቸው። እዚሁ አራግፌ ሊሄድ ብዬ ስል ጸለውልኝ። ምን እንደሆነ አላውቅም። በቃ ያው እዚህ አካባቢ የሚያመኝ እንደሚዳቋ ዘልዬ ነው ገባሁት። እውነቴን ነው። እና ሆዴ ላይ ገለበጠብኛል። ምንም ነገር የለም። አሁን እግሬ ላይ ግፊቱም ጭንቅላት የሚይዝ አንገቴ የሚይዝ ምንም ነገር የለም። ሮብ አራግፌ ነው የወጣሁት። እግዚአብሔር ክብሩ ይስፋ። ለጌታ ክብር አምጡ። እና በጣም አገልጋዮቹንም ፓስተሮቹንም እግዚአብሔር አሁኑ አይል ይጨምርላቸው። አሜን። ትውልድ ተስፋ የሚሉት ለወደፊት ይስፋፋልን። አሁንም የትውልድ ይሁን። እና ለዚህ በጣም እኔ ደስ ብሎኛል። ዛሬ ደግሞ በቃ ስራ አሉኝ። ያው ሰይጣን መቼም ሰውን ምናምን ላይ ሰው የለም ትሰራለህ ስሉኝ እኔ እዛ ማሄድ አለብኝ ብዬ መጣሁት። ያው እግዚአብሔር ይመስገን። ምንድነው የምለው መጽሐፍ ቅዱስ ላይ ሰው ፊት ቆሞ የሚመሰክርልኝ አባቴ ፊት ቆሜ እመሰክራለሁ ይላል ጌታ ኢየሱስ ክርስቶስ። እና ለዚህ ጌታ ይባርካችሁ። እንደኔ ነፃ ሁኑ፣ ጤና ሁኑና ተመለሱ ሁላችሁ። እውነቴን ነው። እኔ በጣም ደስ ብሎኛል። ኢየሱስ ጌታ ክብሩ ይስፋ። እና አሁን ነፃ ነህ? ነፃ ነን። ምንም ነገር የለኝም።